ወይዘሮ ሜላትስ የለችም እንዴ? ለምን ስትይ እኔ እኮ ስጠሪኝ ከሷ ጋር ልታገናኙ መስሎኝ ነበር። እርግብ ወይዘሮ ሜላትን ለምንድን ነው ይሄን ያህል አጥብቀሽ የፈለግሻት? እሷን ስታገናኙኝ ለሷ ነው መናገር የምፈልገው አልኳችሁ እኮ። እሺ የት ተደብቀሽ እንደነበር ልትነግሪኝ ትችያለሽ? ወይ ተደብቄያለሁ እንዴ? ረስቼው ማለት እባካችሁ ስልኩን ስጡኝ። የምን ስልክ? የኔን ስልክ። ለምን? መደወል አለብኝ። በህግ ቁጥጥር ስር መሆንሽን ረስተሽው ነው? በእግዚአብሔር በማርያም በምታምኑት ሁሉ ለምናችሁ አስደውሉኝ። ቆይ ለማን ነው የምትደውይው? እዚህ መሆኔን ማወቅ ያለበት ሰው አለ። እባክህን አስደውለኝ። ሄሎ ፋኖሴ፣ እንዴት ነሽ? እኔ ደህና ነኝ። ፖሊስ ጣቢያ ነው ያለሁት። እንዴ ምን ሆነሽ ነው የምታለቅሽው? እኔ ደህና ነኝ እኮ አልኩሽ። እሺ ፋኖሴ፣ ፖሊስ ጣቢያ መሆኔን ልንገርሽ ብዬ ነው። በጣም ደህና ነኝ። እሺ ቻው። አመሰግናለሁ። እሺ እርግብ፣ ወይዘሮ ሜላትን ብናገናኝሽ ምን ይመስልሻል? ማለት ምን ነው ደነገጥሽ? እንዴት አልደነግጥ? አንቺ አይደለሽ እንዴ ካላገናኛችሁኝ ስትይ የነበረው? እሱማ ብዬ ነበር። ታዲያ ይቅርብሽ መገናኘቱ? እንደሱማ አይሆንም። መቼም ነው የማንገናኘው። እርግብ ምን ሆነሻል? ምንም አልሆንኩም። እሺ በቃ አገናኙኝ። ጥሩ፣ አሁን ወደ ማረፊያሽ እንሂድ። ወይዘሮ ሜላትስ መቼ እንደምታገኛት እንነግርሻለን። አሁን እንሂድ። እነዚህ ልጆች አመረሩ እንዴ? ቆይ ምን ሆነው ነው? የት ነው የማገኛቸው? አዲስ ፍቅር እኮ አስቸጋሪ ነው። እንዴት? ምን እንደሚያደርግ አይታወቅማ። ምንድነው ምናሴ? አዲሱ ፍቅር አይደለ እንደዚህ ብቻሽን የሚያስፈራሽ? ብቻዬን አወራሁኝ እንዴ? ጭራሽ አልታወቀሽም? ኧረ አላወራሁም። እባክሽ አውርተሻል። ምን አወራሁ? እሱን እንኳን እኔ አልሰማሁም። እባክህ ነገሩ አንተ እንዳሰብከው አይደለም። ሀና በጣም ጨንቆሻል እኮ። ምን ሆንሻል? እነዚህ ልጆች እኮ እስካሁን እንደጠፉ ናቸው። እነማን ናቸው? አሴርና ተምቹ ናቸው። እና በእነሱ ጉዳይ ነው እየተጨነቅሽ ያለሽው? አዎ ምናሴ፣ እኔ በጣም ፈርቻለሁ። እንዴ ሀና፣ ቆይ ምንድነው የሚያስፈራሽ? እነዚህ ልጆች እኮ ሰው የላቸውም እና እኔ የሆነ ነገር እንዳይሆኑ ብዬ በጣም ፈርቻለሁ ምናሴ። ምን ይሆናሉ? አላውቅም፣ ግን በእኔ ምክንያት ሳይሆን አይቀርም እንደዚህ የጠፉት። ሀንዬ ግን ለምንድን ሁሉም ነገር ከራስሽ ጋር የምታያይዡ? ስለሚያያዝ ነው። አንቺ ምን አደረግሻቸው? አላውቅም፣ ግን በጣም ፈርቻለሁ። እንደ ቀልድ እኮ ወጥተው ቀሩ ምናሴ። አይዞሽ አንቺው፣ ሁሉንም ነገር እግዚአብሔር ነው የሚያውቀው። በዛ ላይ ደግሞ አባዬ በጣም እያስጨነቀኝ ነው። እንዴ አባትሽ ምን ሆኑ? የጠፉ ብሎ ነው። በቃ ተረጋጊ፣ ፈልገን እናገኛቸዋለን። አሁን ተነሽና ፊትሽን ታጠቢ። እሺ ወንድሜ፣ በጣም አመሰግናለሁ። ወሬኛ፣ ይልቅ አሁን ሂጂ። የት ሄደ? ሞተ እንዴ ብዬ ስጠይቅ በህይወት መኖሩን ተረዳሁ። ነገር ግን በጣም ስለደከመ ወደ ታችኛው ቤት እንደተዘዋወረና ማንም ወደሱ እንዳይገባ መከልከሉን ነገሩኝ። ወደ ነበርበት ቤት ሲሄድ ከልካይ የሚባል ነርስ ሲያስታምመው ደረስኩ። ከልካይን አላውቀውም። ለመጀመሪያ ጊዜ ነበር ያየሁት። መግባት ክልክል ነው አለኝ ከልካይ። ከኔ ጋር አብሮ የነበረ ጓዴ ነው። አጠገቤ ሆኖ ነው የቆሰለው። ለምንድን ነው ለማየት የማልችለው ብዬ ስቆጣ ዝም አለ። እኔም አልፌው ገባሁ። ወደ ተኛበት ፍራሽ ጠጋ ብዬ ጌትነትን ሳየው ሰውነቱ አልቆ በአጽም ቀርቷል። እርሱ መሆኑን የሚናገረው መልካም የፊቱ ገጽታ ብቻ ነበር። በግማሽ እንደሚስቅ ሰው አፉ ከፈት ብሏል። ኮፈሬ የነበረ ፀጉሩ ተላጭቷል። ቁስሉ በጣም በርትቶበት ሊቋቋሙ አልቻለም። በድንጋጤ ፈዝዤ ያየሁት የበፊቱ ጌትነት ፊቴ ላይ ድቅን ሲል አይኖቼን ባቀረሩ። ያ ጥይት የማይፈራው ጀግናው ጌትነት፣ አስተዋይ ረጋ ያለና በሳል የአመራር ችሎታ የነበረው ጌትነት፣ ከእባብና ከዘንዶ ጋር እየተሯሯጠ ድብብቆሽ መጫወት የሚወደው ጌትነት ታየኝ። የማየው ጌትነት ደግሞ ኮስሞኖ ከሰውነት ጎዳና ወጥቶ
በሰዎች እየተገላበጠ ለመሞት ደቂቃዎችን የሚቆጠር ጌትነትን ነበር። ግንባሩን ለመሳም ጎንበስ አልኩ። ከንፈሮቼ ግንባሩ ላይ ሲያርፉ የእንባዬ ጠብታዎች የበሽተኛ ልብሱ ላይ ዱብ ዱብ አሉ። ከዚያም የሚተናነቀኝ ሲቃ ጥሶ ወጣና ስቅስቅ ብዬ አለቀስኩ። ከልካይም ሁኔታን እንደተመለከተ ጓድ ማልቀስ አይፈቀድም ብሎ ለመኮሳተር እየሞከረ ክንዴን ይዞ አስወጣኝ። ያን ቀንና ሌሊት ጌትነት አይኔ አልጠፋ ብሎ ስለ እርሱ ሳስብና ስጨነቁ እያደርኩ። ጌትነት ወደ አሲምባ የመጣው ከአየር ወለድ ጓዶቹ ጋር ነበር። በ1969 ዓመተ ምህረት መጀመሪያ ላይ ጌትነት የኃይል 3 የኃይል የቀጭኑ ምክትልና በተጨማሪም እኔ የነበርኩበት ጋንታ መሪ ስለነበረ በቅርበት አውቀዋለሁ። በ40 ውጊያ ላይ ብዙ ትርምስ ሲከሰት በጌትነት የምትመራው ቡድን አንድም ጓድ ሳይሰዋባት ግዴታዋን ፈጽማ ለመውጣት የቻለችው በጌትነት ብቃት ነበር። ጌትነት ለተሰዉ ጓዶች ያዝንና ይተክዝ የነበረባቸውን ጊዜያት አስታወስኩና አሁን እርሱ ያለበትን ሁኔታ ሳስበው ሆዴን በላኝ። ምን ነው እንዲህ እየተሰቃየ ከማየው እዚያው ውጊያ ላይ በተገላገለ ኖሮ ብዬ አሰብኩ። ለጌትነት ያለኝ ትዝታ ብዙ ነው። እኔን ከደላይ ጋር የበለጠ እንድንቀራረብ ያደረጉኝ እሱና አቢዮ ነበሩ። ዛሬ አቢዮ በሕይወት የለም። ጌትነትም ያለበት ሁኔታ ከመኖር አይቆጠርም። የአቢዮ ዳንግላት ላይ ተርፎ ውቅሮ ላይ ተሰዋ። ጌትነት ግን ዳንግላት ላይ እንደቆሰለ ታሞ ቆይቶ አሁን ሕይወቱ መጨረሻ አፋፍ ላይ ነች። ከዚያ ከዳንግላት ጦርነት በኋላ ሕክምና ላይ እንዳለ ሰማሁ እንጂ ላያው ባለመቻሌ ቅር ተሰኝቼ ነበር። ዛሬ በዚህ አጋጣሚ ሳየው ደግሞ ምን ነው ባላየው ታሰኘኝ። በጭራሽ የሚተርፍ አይመስልም። መትረፍ አይደለም አንድ ቀንም የሚያድር አይመስልም። በመጨረሻም በ3 ቀናት በኋላ ጥር 26 ቀን ከዚህ ዓለም በሞት ተለየ። እንግዲህ የምወዳቸውን ጓዶችን መስዋዕትነት ነጥቆኛል። ዛሬ በሕይወት ብንኖርም ከደላይ ጋር ተለያይተናል። ነገ ለመገናኘትም ዋስትና የለንም። እንዲያውም የሚያመዝነው ተለያይተን መቅረታችን ነው። ልቤን ሐዘን አሰቃየው። በማግስቱ የጋንታ 26ን የጎንደር ጉዞ አስመልክቶ እኔ፣ አብደላ፣ ጸጋዬ ደብተራውና ጌዲዮን ሆነን ስብሰባ ተቀመጥን። ጌዲዮን ስለ ጋንታ 26 ተልእኮና ስለምንሄድበት ቦታ ነገረን። ጋንታዋ የምትሄደው የፓርቲ ሰነዶች፣ ዶክመንቶች፣ የክላሽ ጥይቶች እንዲሁም ከጀብሃ እጃቸውን ሰጥተው የመጡ 9 ሰዎችን ይዛ ጎንደር ለማድረስ ነው። 9ኙ ሰዎች በጎንደር አድረው ከሀገር ውጭ የሚሸኙ ናቸው። በተጨማሪ በተለያዩ ምክንያቶች ወደ በጌ ምድር የተመደቡ ጓዶችም ስላሉ እነርሱም ከኛ ጋር ወደ በጌ ምድር ይሄዳሉ። ስንቅና ትጥቅም በሚመለከት ደግሞ ለምላምና ዳዊት እንደሚደራጁልንና እኛም ተዘጋጅተን እንድንቆይ ተነገረን። ከዚያም ጸጋዬ ጠራኝና የጋንታ 26 አባላትን ዝርዝር ሰጠኝ። ሳየው የእያንዳንዱ አባል የፖለቲካ ኃላፊነትና የአባልነት ዝርዝር አለው። ስለ እያንዳንዱ አባል ዝርዝር የፖለቲካ ድርሻ ሳይቀር የሚያትተውን ሰነድ ሳነብ ደነገጥኩኝ። ወደ ጸጋዬ ደብተራው ሄጄ ይሄ መረጃ ለፖለቲካ ኃላፊ የሚሰጥ ነው፣ ለእኔ የሰጠኝ ተሳስተ ነው አልኩት። እኔ እንደዛ ማለቴ በአሰራራችን እኔ የሰራዊት አባል እንጂ የፓርቲ አባል ስላልሆንኩ የፓርቲ አባላትን ማወቅ ስለሌለብኝ ነበር። እርሱ ግን ይሁን አውቄን የሰጠሁ ግድል ለማንተ ያዘውና ለሸርሳዊት ትሰጠዋለህ አለ። አብደላም ከኛ ጋር የተሰበሰበበት ምክንያት ለየት ያለ ተልእኮ ተሰጥቶት አብሮን ስለሚሄድ መሆኑን ጸጋዬ ከስብሰባው በኋላ ነገረኝ። አብደላ ለየት ያለ የፓርቲ ተልእኮ አለው። መንገዱንም በደንብ ያውቃል። የፓርቲ ግንኙነቱም ስለነበረው በመንገድ የሚረዷቸውን ሰዎችም ሊያገኝ ይችላልና ከእናንተ ጋር እንዲሄድ የተደረገውን በዚህ ምክንያት ነው አለኝ። አብደላ ከኃይል 3 ጋር ወደ በጌ ምድር ስንሄድ ከኔ ጋር በፊት አውራሪ ጣሰው የተነሳ የተጣላውና የፖለቲካ ጉዳይ ኃላፊ የነበረው ነው። አሁን ግን አንተን ጠርተህ ያነጋገርንህ እስካሁን ድረስ አንዳንድ ድክመቶች ነበሩብህ። የፓርቲ አባል ያልሆንከው በእነዚህ ድክመቶች ምክንያት ነበር። ከአሁን በኋላ ግን በፓርቲ አባልነት እንድትመለመል ተወስኗል እና በጌ ምድር ከመድረስህ በፊት የፓርቲ አባል ትሆናለህ። በመጀመሪያ በተሰጠህ ምድብ ወደ በለሳ ከሚሄዱት ጓዶች ጋር ወደዚያው ትሄዳለህ። አንተ በለሳን ታውቋለህ። እንዲሁም ከበለሳ ወደ ሌላ አዳዲስ ቦታዎችም ለመሄድ ይታሰባል። ምናልባት ከገብሬዎች ጋር ጦርነት ሊገጥም ስለሚችል አንተ ያለህ ልምድ እንደሚጠቅም ስለታመነበት ነው። በለሳን ዋና የጦር ሰፈር ለማድረግ ስለታሰበ ነው ለዚህ ተልእኮ የፈለግን አለኝ። ጸጋዬ ደብተራውን በጣም ስለምወደው አሁን ጎንደር ከሄድኩ ላገኘህ እንችላለንና አንተን ማስታወሻ የሚሆን አንድ ነገር ስጠኝ አልኩት። እሱም ሳቅ አለና ትንሽ ካሰበ በኋላ
እንካ ጠመንጃዬ ልቀይርህና ማስታወሻ ይሆንሃል ብሎ ሰጠኝ። እሱን ወስጄ የኔን ሰጠሁትና ተቃቅፈን ተሳሳምን። ሁለቱም የክላሽንኮቭ ጠመንጃዎች ነበሩ። ምንም ልዩነት የላቸውም። ቢያንስ አንዳንዴ ጠመንጃዬን ሳይ ግን እሱን ያስታውሰኛል ብዬ በጣም ደስ አለኝ። ጋንታ 26 ከከልአሳ ዳህዋን መታ አመራሩን ለመጠየቅ እነርሱ ካሉበት ቤት ፊት ለፊት እንድንሰፍር ተደረገች። ከትንሽ ቀናት በኋላ በወርቁ የምትመራው ኃይል ወደ ከልአሳ መጣች። ወርቁ የውቅሮ ውጊያ ጠቅላይ መሪ የነበረ ነው። ከልአሳና ዳህዋን የሚለያዩት በመካከላቸው በሚያልፍ ወንዝ ነው። ከወንዙ በስተሰሜን በኩል ከልአሳ ሲሆን በስተደቡብ ያለው ደግሞ ዳህዋን ነው። ስንቅና ትጥቅን በሚመለከት ከለምለም ጋር ተነጋገሩ ተብዬ ስለነበር ከዳህዋን ወደ ከልአሳ ሄድኩ። ከልአሳ እያለሁ ከአመራሩ አባሎች በአንዱ ስለ ውቅሮ ውጊያ ሂስና ግለ ሂስ ይደረጋልና አንተም ውጊያ ላይ ስለነበርክ ስብሰባው ላይ መካፈል አለብህ ተብዬ ወደ ስብሰባው ቦታ ሄድኩ። ስብሰባው የተደረገው ከልአሳ ከአቦይ ገብራይ ቤት ፊት ለፊት በሚገኘው ትልቅ ቤት ውስጥ ነበር። ስብሰባውን የመሩት የአመራር አባሎች አበጀ፣ ዳዊት ስዩምና ጋይም ነበሩ። በውጊያው ላይ በወገንም በጠላትም በኩል የነበሩት ጠንካራ ጎኖች ተዘረዘሩ። ወደ መጨረሻ አካባቢ የውጊያው ጠቅላይ መሪ ወርቁ መናገር ጀመረና በውጊያው ቅር እንደተሰኘ ተናገረ። ወርቁ ምን ለማለት እንደፈለገ አልገባኝም። ጦርነቱ በጣም አስከፊ ነበር። ወደ ጦርነት ሰፈር በቀጥታ እንዲገቡ ከተመደቡት ጓዶች ወደ ኋላ ያፈገፈግ አልነበረም። ሁላችንም ፊት ለፊት ካለው እስከ ጦር ካምፑ ግንብ አፍንጫ ድረስ ደርሰናል። የተወሰኑት ጓዶች በሙሉ በደፈጣ ላይ ከኛው ጋር ሆነው ነበር የወደቁት። የሞቱት ሞቱ፣ የቆሰሉት ቆሰሉ። የቀረነው ደግሞ ደፈጣችንን ይዘን ያለምንም ፍርሃት እስከ መጨረሻ እስኪነጋ ድረስ ስንከላከል ቆይተናል። የጠላት ኃይሉ ከጦር ሰፈሩ ወጥቶ ለማጥቃት ብዙ ሙከራ ቢያደርግም በተኩስ ፋታ ሳንሰጣቸው ገትረን ስላስጨነቅናቸው ማጥቃት ሳይችሉ ቀርተዋል። ከጦር ሰፈሩ ሊወጡ ቢችሉ ኖሮ እኛን ጨርሰው ወይም አሳደው ከተማ የገባነውንም ሰራዊት ይፈጁት ነበር። እንደ ኃይል መሪና እንደ አጠቃላይ አዋጊ የነበረውን ተኩስ አይቶታል። በመጨረሻም ራሱ ወርቁ አፈግፍጉ የሚል ትዕዛዝ ሰጠ ከተባለ በኋላ ነበር መመለስ የጀመረው። እስኪነጋና የቆሰሉና የተሰዉት ጓዶች አስከሬን በጠቅላላው እስኪወጣ ድረስ ጠላትን ሳናነቃንቅ ተዋግተናል። በዚህ አነጋገሩ ብዙዎቻችን ቅር አለን። ቅር መሰኘቴን ሲመለከቱ ሐሳቤን እንዳቀርብ ተጠይቄ ነበር። ምንም ሐሳብ አልሰጠውም። እውነቱን ለመናገር ቢፈልግ የወገንና የጠላት ኃይል ጠንካራና ደካማ ጎን ሲዘረዘር ጠላት ተዘጋጅቶ እየጠበቀን እንደነበር መናገር ነበረበት። መቼም ረዳይ ለኛ ምስጢር ነው ያለንን ጉዳይ ለአመራሩና ለጠቅላይ የውጊያው ዋና መሪም የሚደብቀው ምስጢር ይሆናል ተብሎ አይገመትም። ስለዚህ ትክክል ያልሆነና ድብብቆሽ ያለበት ነገር እንደነበረ ስለተሰማኝ መናገር አስፈላጊ ሆኖ አልታየኝም። ብናገርም ረዳይ ምስጢር ነው ያለንን ነገር እዚያ መናገር እንደማልችል አውቀዋለሁ። አዝኜ ዝም አልኩ። ጥይት እንደ ዝናብ እየወረደብን ተዘጋጅቶ ከሚጠብቀንና በሰው ቁጥር በመሳሪያ አይነትና ብዛት ከኛ በሚበልጥ ኃይል ጋር ተጋፍጠን ሳናልቅ መመለሳችን ራሱ ተአምር ነበር። ለ300 የጠላት ወታደሮች በጠቅላላው የተመደብነው አንድ ኃይል ማለትም በቁጥር 50 ወይም 60 ብቻ ብንሆን ነበር። የተቀሩት ኃይሎች ወደ ከተማ የተላኩትና በሁለት አቅጣጫ ያሉ መንገዶችን ዘግተው የሚይዙ ነበሩ። ወደ ጦር ካምፕ እንድንገባ ከተመደብነው ውስጥ ደግሞ በተለይ እኔ የነበርኩበት መካከለኛው ቡድን ከሁሉም የበለጠ ለጦር ካምፑ ቅርብ ነበር። በጣም ከመቅረባችን የተነሳ መጀመሪያ ላይ ንግግራቸውና ጨዋታቸውን ሁሉ ይሰማን ነበር። ከዚህ የበለጠ ሁሉ ለመቅረብ ሞክረን ተኩስ ስለተከፈተ አልቻልንም። ግን እስከ መጨረሻው ድረስ ጥይት እንደ ዝናብ ቢወርድብንም ቦታችንን ሳንለቅ ነበር የተዋጋነው። እናም ወርቁ ቅር ያሰኘው ምን እንደነበር አልገባኝም። ወርቁ በጣም የማደንቀው አዋጊና ተዋጊ ነበር። በዚያ ቀን የተናገረው ግን የሆነ የማላውቀው ምክንያት አሳስቶት ይሆናል ብዬ እንዳስብ አድርጎኛል። ምናልባትም ጠላት አስቀድሞ መምጣታችንን ማወቁን ረዳኢ ላይ ነግረው ይችላል ብዬ ገመትኩ። ጋንታ 26 ከዛሬ ነገ በጌምድር ትሄዳለች ተብለን እየጠበቅን እያለን ካለንበት ቦታ በቅርበት ባለው በሰባያ አካባቢ በወያኔና በሰራዊታችን መካከል ጦርነት መጀመሩን ሰማን። ጦርነት እንደተጀመረ ያወቅነው አንድ የሌሊት ዋርዲያ ቀስቅሶን የከባድ መሳሪያ ተኩስ እንደሚሰማ ሲነግረን ነበር። ተኩሱን ስንሰማ አዲ አውሊ ይሆናል ብለን አሰብን። ብዙ ጊዜ የደርግ ጦር በዚያ አካባቢ ሲመጣ ስለሚተኮስ እንደዚያው መስሎን ነበር። ከግማሽ ሰዓት በኋላ ግን የተኩሱ ድምፅ እየቀረበ የከባድ መሳሪያዎች ብቻ ሳይሆን የቀላል መሳሪያዎቹም ድምፅ መሰማት ጀመረ። ተኩሱ ወደዚህ እየቀረበ ነው፣ ምንድነው እየተባባልን መጠያየቅ ጀመርን። ረፋዱ ላይ አንድ ጓድ በፈረስ እየጋለበ መጥቶ ጦርነቱ ሰባያ ላይ በወያኔ መጀመሩንና እየተካሄደ መሆኑን ለመሪዎቻችን ነገረ።
በጦርነቱ መጀመር መሪዎች አልተደሰቱም። አላስፈላጊ ደም መፋሰስ እንዳይደርስ ከፍተኛ ፍላጎት ነበራቸው። በዚህ ሁኔታ ላይ እንደነበርን በግምት ከአንድ ሰዓት በኋላ ደግሞ ጦርነቱ ቦታ ላይ ከነበሩት ወያኔዎች ደብዳቤ የያዘ አንድ ገበሬ ዳህዋን ደረሰ። መሪዎቹ ከነበሩበት ቤት ወጣ ገባ እያሉ ስለነበር ገበሬውን ያመጣውን ደብዳቤ ይዘት ለመረዳት ችያለሁ። ወያኔዎቹ በዛን ወቅት ጦርነቱን ለማካሄድ የማይፈልጉ መሆናቸውንና በሁለቱም ወገን የሚደርሰውን ጉዳት ለመቀነስ በጦርነቱ ግንባር ላሉት የሰራዊቱ አባላት ጦርነቱን እንዲያቆሙ መመሪያ እንዲሰጥ የሚጠይቅ ነበር። መሪዎቹም ሰራዊቱ ጦርነቱን አቁሞ እንዲያፈገፍግ ትዕዛዝ አስተላለፉ። ጦርነቱ የተካሄደው ለኛ ቤዝ ቅርብ የሆነ ቦታ ላይ ስለነበረ የኛ ሰራዊት የወያኔን ጦር በቀላሉ መክበብና ማጥቃት እንደሚችል ይታወቃል። ሆኖም ጦርነቱን ለማካሄድ በሁለቱም በኩል ፍላጎት ስላልነበረ ከሰዓት በኋላ ላይ ጦርነቱ ቆመ። በዚያም መሰረት የወያኔ ጦር ወደ ደቡብ ሲያፈገፍግ የኛ ደግሞ ወደ ምስራቅ አፈገፈጉ። በዚያ ጊዜ አመራሩ ተነጋግሮ ዳዊትና ፀሐዬ ወደ ሰበያ ሄዱ። ጦርነቱ ያልታሰበ ስለነበር እኛም ለከባድ ጥበቃ እንድንሰማራ ታዘዝንና የጎንደሩ ጉዞ በዚያም ሳምንት ሳይሳካ ቀረ። እኔም መማራት ጋንታ 26 ዳህዋን ውስጥ ስለነበረች በየትኛውም ደቂቃ ትዕዛዝ ለመቀበል ዝግጁ ነበር። በሚቀጥለው ቀን የኛ ኃይል አይጋ ውስጥ የምትገኘውን ትንሽ ወያኔ ቤዝ በቁጥጥር ስር መዋሉ ተሰማ። ያ የወያኔ የጦር ቤዝ እንዲያዝ የተደረገው ለኛ በጣም ቅርብ ስለነበረ ቦታውን ለመቆጣጠር ሲባል ነበር። የነበሩት ጥቂት የወያኔ ጦር አባላት ወዲያውኑ በማፈግፈጋቸው ምንም አይነት ጉዳት አልደረሰም። ከዚያም በኋላ ሁኔታዎች ከቁጥጥር ውጭ ሆነው ከወያኔ ጋር የነበረው ጦርነት ወደ ነበለት ተዛመተ። ከ9 ቀናት በኋላ ደግሞ ነበለት ላይ በኃይል 74 እና በወያኔ መካከል ሌላ ጦርነት ተጀመረ። የኃይል አባላቱ ሰበያ ላይ ስለተካሄደው ጦርነት ምንም መረጃ አልነበራቸውም። ከኃይሏ 3ቱ ጋንታዎች አንዷ ተከባ 4 አባላት ብቻ ሲወጡ ሌሎቹ በዚያው ቀሩ። 2ቱ ጋንታዎች ግን እስኪመለሱ ድረስ ደህና ምሽግ ይዘው ሲከላከሉ አሉና በመጨረሻ ተመልሰው መጡ። ጦርነቱ ነበለት ላይ አላቆመም። ወደ ብዘትና ጋሜ ቀጥሎ ነበር። ጋንታ 26 ዳህዋን እያለች ከአንጃ ችግር ጋር በተያያዘ እዚህም እዚያም ጎልቶ የወጣ ችግር ይታይ ነበር። የታሰሩ ጓዶች ነበሩ። በጋንታ 26 ስር 2 እስረኞች ነበሩ። ሌሎች 2 ደግሞ በአይነ ቁራኛ የሚጠበቁ ነበሩ። ከነርሱም አንደኛው ታዬ የሚባል ነበር። ቀን ቀን እንደ አመራር አባል ተሰብስቦ ይውላል። ማታ ማታ ግን ለብቻው ያድራል። በአይነ ቁራኛ እንድንጠብቀውና ከእርሱ የሚገናኙ ሰዎችን ማሳወቅ እንዳለብን ከአመራሩ ተነግሮኛል። እርሱ ግን እንደመከታተለው አያውቅም። ወደ እርሱ የሚሄድ ሰው ሁሉ ማንም ፈልጎ እንደገባ ማን እንደጠራው ጭምር እያጣራን ሪፖርት እንድናደርግ ታዘን ነበር። ለምን ቀን ከእነርሱ ጋር ተሰብስቦ እንደሚውል ግን አላውቅም። ብቻ ለተወሰነ ጊዜ ይሄ ስራ የኔ ድርሻ ሆኖ ነበር። ከተወሰኑ ቀናት በኋላ ከኛ ጋር ሄደ። የት እንደሄደ ግን አላውቅም። ታዬ በጣም ረጅም ጸጉረ ሉጫ ጥቁር ህንድ የሚመስል ነበር። ሁለተኛው እስረኛ ደግሞ በአንጃ ተጠርጥሮ ለብቻው እንዲቀመጥ ተደርጎ እኛ ምግብ እንድንሰጠው ታዘን እንሰጠው ነበር። አንድ ቀን ከአዳል ጋር ስናወራ ይሄ እኮ ወንድሜ ነው ብሎ ነገረኝ። በጣም ደነገጥኩና አዳል ምንድን ነው የምትለው? እውነትህን ነው እንዴ ስለው አዎ እውነቴን ነው ወንድሜ ነው አለኝ። የአንተ ወንድም ከሆነ ታዲያ በአይነ ቁራኛ የሚጠበቀው ምን አድርጎ ነው? ከተማ እያለ አንጃ ተብሎ ስለተጠረጠረ የፈለጋችሁትን አድርጉኝ እንጂ እኔ ግን አንጃ አይደለሁም ብሎ ራሱን የመጣው። በጣም ያሳዝናል። በአባትም በእናትም ወንድሜ ነው ሲለኝ በጣም ገርሞኝ ምን አይነት ነገር መጣ እያልኩ አስብ ነበር። ሆኖም ከትንሽ ቀናት በኋላ ወጣና ወደ ወታደራዊ ስልጠና ገብቶ ሰራዊቱ እንዲቀላቀል ተደረገ። እንዲህ አይነት ነገሮች ሁኔታዎቹ ለመጥፎ አቅጣጫ እየሄዱ መሆናቸውን በደንብ ያመላክቱ ነበር። ለምሳሌ ገረይና ኃይለ ማርያም ከሰራዊት ከድተው እዚያው አዲ ኢሮብ ውስጥ ለብቻቸው ሸፍተው ነበር። የዛው አካባቢ ተወላጅ ስለነበሩ የአዲ ኢሮብ ህዝብ አሳልፎ እንደማይሰጣቸው የታወቀ ነው። በምን እንዳኮረፉ ባላውቅም ከፀሐዬ ጋር ውስጥ ለውስጥ ይገናኙ ነበርና ተነጋግረውና ተማምነው እንደገና ወደ ድርጅቱ ተመለሱ። ፎርማሊቲ ስለሆነ ተነጋግራችሁ ነገ ይመለስላችኋል ብላችሁ ብረታቸውን አስወርዷቸው አሉን። ሲመጡ እኔና በጀ ብረታቸውን እንዲወርዱ አደረግናቸውና በማግስቱ ተመልሶ ተሰጣቸው። አንዳንዶቹን ለመመለስ ቢታገሉም ከሰራዊቱ የሚከዱ አባላት ቁጥር እየጨመረ ሄደ። በሌላ በኩል ደግሞ ከህወሓት ጋር የሚደረጉ ጦርነቶችም እየተባባሱ ሄደዋል። ለሁለተኛ ጊዜ ለመሄድ ተዘጋጁ ተብለን ተዘጋጅተን እየጠበቅን እያለ ዘውዴ መጣ። ዘውዴ የኃይል 14 መሪ የነበረ የአየር ወለድ አባል ነበር። እኔ
ዘውዴና አመራሮቹ በየትኛው መንገድ እንደምንሄድ ለመምረጥ ተቀመጥንና ተወያየን። ከዚያም በብዘት በኩል ልንሄድ ተወሰነ። ነገር ግን ከወያኔዎች ጋር ጦርነት ስለነበረ ሁለት ኃይሎች እስከ ተወሰነ ርቀት እንዲሸኙ ሆነ። ከዚያም መጀመሪያ ከኃይል 14 እኛን ለመውሰድ አንድ ጋንታ ስለምትመጣ እንድንጠብቅ ተነገረን። የተባለችውን ጋንታ በመጠበቅ ላይ ያለን ደግሞ ሌላ ችግር ተከሰተ። በመረጃ ክፍል ይሰራ የነበረው ኪዳነ ኪሮስን ሳገኘው ከየት መጣህ አልኩት። አልሰማችሁም እንዴ አለኝ። ምኑን አልኩት። የብዘትን ወሬ አልሰማችሁም? ምንም አልሰማንም። ብዘት ላይ እኮ ተደበደብን። መቼ? ዛሬ የመጣሁት እኮ እዚያ ድሬ ነው። 24 ሰዓት ሙሉ ጦርነት ላይ ነበርን። አሁንም ከዚያም ልጬ ነው የመጣሁት። እና ይሄ ሁሉ ሲሆን አመራሮች አላወቁም ማለት ነው? አዎ አላወቁም። በልግባና ንገራቸው አልኩትና ሊነግራቸው ሄደ። በአንድ በኩል የአንጃ ችግር የሚባለው ከመፈታት ይልቅ በአባላት ላይ የፈጠረው ውጥረትና አለመተማመን ተባባሰ። በሌላ በኩል አመራሩ ከህወሓት ጋር የነበረውን ችግር በሰላም አልፈታውም ወይም የመከላከልም ሆነ ሌላ አማራጭ መፍትሄ አላደረገበትም። የአመራሩ አባላት ከወያኔ ጋር ደም ባነፋሰስና ቢቀዘቅዝ ጥሩ ነበር ሲሉ ብቻ ነው የሚሰሙት። በሁለቱ ድርጅቶች መካከል የነበረው ግንኙነት ከቀን ወደ ቀን እየተበላሸ መሄዱ ለሁሉም ግልጽ ነበር። ሊያስከትል የሚችለውን መዘዝም መገመት አስቸጋሪ አይደለም። ሆኖም አመራሩ ሁኔታውን በማጤን ምንም አይነት እርምጃ አልወሰድም። ሰራዊቱ ቦታውን አስቀድሞ እንዲለቅ አሊያም ራሱን እንዲከላከል ከመሪዎቹ መመሪያ አልተሰጠውም። አመራሩ ለምን ችላ እንዳለ ግራ የሚያጋባ ነበር። በመሆኑ በውጭም በውስጥም ባልተፈቱ ሁለት ትላልቅ ችግሮች ስለተተበተበ የሰራዊቱ እምነት እየተሸረሸረ ሄዶ ተስፋ መቁረጥ ነገሰ። ሰራዊቱ በአመራሩ ላይ የነበረው እምነት እየተሸረሸረ ሄደ። በቅርብ የሚተዋወቁና የሚተማመኑ አባላት ሲገናኙ የሚማከሩት ስለ መክዳት እንደሆነ ያስታውቅ ነበር። እኔም በቅርብ የማውቃቸው ጓደኞቼን ባገኘው ቁጥር ከበፊቱ በበለጠ ሁኔታ አብረን እንጥፋ የሚሉ ወይም ሰራዊቱን ትቼ እንድወጣ በራሴ እንድወስን የሚመክሩኝ እየበዙ ሄዱ። ኤልያስ አንድ ቀን መጣና ምን ታደርጋለህ አለኝ። ምን ነው አልኩት። ድርጅቱ ፈርሷል። ድሮም ነግረንሃል። ፓርቲው ቀድሞም ፈርሷል። አሁን ደግሞ ሰራዊቱ እየፈረሰ ነው። እዚህ አንተ የነርሱ አሽከር ነህ እየተባልክ ታማለህ። ከዚህ ቦታ ውጣና አብረን እንሂድ አለኝ። እኔ ለመሄድ ዝግጁ አይደለሁም። እንዴት ዝም ብዬ ተነስቼ እሄዳለሁ? እንደምታውቀው ግን ያንተ ምስጢር እጠብቅልሃለሁ አልኩት። ቀስ ብሎ ተነሳና ሄደ። ብዙም አልቆየም ከዓለም መስፍን ጋር ሆነው ለብቻቸው ሸፈቱ ተባለ። ሁለቱም የመረጃ ክፍል አባላት የነበሩ ናቸው። ከኤልያስ በኋላ ብርሃን አባይም አነጋግሮ ነበር። በል እንዳያሳስቱ ተጠንቀቃለኝ። ሌላ ፍጹም የማረሰው ገንታ 26 ለመውሰድ ወደ ከለአሳ እንደሄዱ ኃይል 500 ከለአሳ መታ በነበረ ጊዜ ያጋጠመኝን ነው። ያን ጊዜ ኃይል መሪም አልነበራትም። የአቢው ከተሰዋ በኋላ ፍጹም ገብራይ ኃይሏን እንዲመራ ተጠይቆ እምቢ ብሎ ተቀምጧል። መስፍን ኃይል መሪ ተደረገ። መስፍን ብቃት ያለው ኃይል መሪ ነበር። ከነበሩ ጓዶች ሁሉ በመትረየስ አተኳኮስ ይታወቃል። ሲተኩሱ ድምጹን እንደ ሙዚቃ የቃኙ ከነበሩ ሰዎች በጣም የሚታወቁት መስፍን ቢራራና ግዴ ጨጓር ነበሩ። ተኩሱን ስንሰማ ሁላችንም የማን እንደሆነ በዜማው ብቻ እንለየው ነበር። ኃይል 500 እያለሁኝ ሊበን የጋንታ 566 የፖለቲካ ኃላፊ፣ ብርሃኑ ደቦጭ ደግሞ የሊበን ምክትል የፖለቲካ ኃላፊ ነበር። በጣም የምንግባባና የምንዋደድ ነበርን። ታዲያ ኃይል 500 ወደ ከለአሳ መታ በነበረ ጊዜ ብርሃኑ ደቦጭ አገኘኝና አንድ ጊዜ ላናግርህ እፈልጋለሁ አለኝ። ብርሃኑ ደቦጭ ኃይል 566 እያለን የኔ ጋንታ ምክትል የፖለቲካ ኃላፊም የነበረ ነው። እኔ እናንተ ካሁን በኋላ ላልነገረኝ እንችላለን ብዬ ነው የመጣሁት አለኝ። ምን ነው የኔ ጥያቄ ነበር። አሁን እንግዲህ እንደምታየው ድርጅቱ የተሳሳተ መስመር ይዟል። አንጃ ግራንጃ እያለ ጓዶቹን በመደዳ አስሯል። አሁንም ገና ለማሰር እየተዘጋጀ ነው። ይሄንን ያላምንበትም ትክክል አይደለም። ድርጅቱ ስህተት አለው ብሎ ስህተቱን የጠቀሙ ሁሉ አንጃ እየተባለ ነው። ስለዚህ ሁለታችንም አይኖቻችንን ማመን እስኪያቅተን ድረስ በአግራሞት ተውጠን አድናቆታችንን በአንደበታችን መግለጽ ተስኖን እንተያያለን። ፍሱ ሁኔታችን ፈገግ አሰኝቶት አድናቆታችንን እስክንጨርስ የሚጠብቀን ይመስላል። እኛ ከነበርንበት ልፍ ብሎ በከተማውና በወንዙ መካከል አንድ ትንሽ ኮረብታ አለ። ወንዙ ማይመሳኑ፣ ኮረብታው ደግሞ ባርካ እንደሚባል ፍሱ ነገረን። ማይመሳኑ ማለት የመስኖ ውሃ ማለት ሲሆን ማይመሳኑ ማለት የመስኖ ውሃ ማለት ሲሆን ባርካ ማለት ደግሞ አካባቢውን ማሳየት የሚችል ከፍተኛ ቦታ እንደማለት ነው።
ሰዓቱ ከጧቱ 2 ወይም 3 ሰዓት አካባቢ ይሆናል። ወደ ወንዝ እንድንወርድ የተደረገው የሶስታችንም ገላና ልብስ በደም ስለተበላሸ እንድንታጠብ ነው አለ ፍሱህ። ነጠላውን ነጥሮ የልብሱን ደም እንዲሸፍንለት አድርጎ ከለበሰ በኋላ ሳሙና ሊያመጣ እኔና ድላይም ብቻችንን ትቶን ወደ ከተማ ሄደ። ሳሙና ካመጣልን በኋላ ሰውነቱን ታጥቦ ትንሽ ቆየና ምሳ ሊያመጣ እንደገና ወደ ከተማ ተመለሰ። እኔና ድላይ ፀሐይ ለመሞቅ ብለን ወደ ኮረብታ ላይ ወጣንና ተቀመጥን። ከሁለቱም የበለጠ የእኔ ሰውነትና ልብስ ጸጉሬም ጭምር በሮማ ደምና ከወዱ በወጣ ነገር ከላይ እስከታች ተበላሽቷል። ድላይ ፍዝዝ ብላ ስታየኝ ቆይታ አይኖቿ እንባ እያቀረሩ እንዴት ሆነ ከዚህ ሁሉ መዓት ወጣ አለችኝ። በህይወት ተርፋለሁ የሚል ግምት አልነበረኝም። ግን መኖርስ ምን ዋጋ አለው? ብሰው ይሻለኝ ነበር ብዬ ድምጼ ተቆራረጠና ራሴን ታቅዬ መቆጣጠር አቃተኝ። አንገቴን ወደ መሬት ደፍቼ ስቅስቅ ብዬ አለቀስኩ። ጥቂት ቆይቼ ደግሞ ላወራት ጀመርኩ። በወሎ የነ ጁሊያኖን አሟሟት አይቻለሁ። በ1969 ዓመተ ምህረት ደግሞ ጎንደር በለሳ ላይ እነ ያደቴ ምትኩ አለማየሁ ሊቆኖና አብሮ አደጌ ዳዊትና ብርሃነ በርሄ ሕይወታቸው ሲያልፍ አይቼ ጥያቸው መጥቻለሁ። ከበለሳ ስንመለስ ለመጸዳዳት የሚወጣ በመምሰል እነ ዳዊትንና መቶ አለቃ ፍጹምን እያስታወስኩ ብዙ ጊዜ ለብቻ ያለቅስ ነበር። አሁን ደግሞ የአቤውን ሞት ተመለከትኩ። ትናንት አብረን ነበር። እኔ ስተክዘይቱ እየሳቀ ሲያበረታታኝና ሊያጫውተኝ ሲሞክር ነበር። ዛሬ ከሜዳ ላይ ቀብሬው መጣሁ። ሮማ አጠገቤ ሆኖ እየተመካከርን ስንተኮስ ቆይተን በደቂቃ ውስጥ አንዲት ቃል እንኳን መውጣት ተስኖት አይዞህ ጓዴ አጠገብህ ነኝ በርታ እንኳን ለማለት እድል አጥቼ ንግግሬን ልጨርስላት አልቻልኩም። የሆዴን መተረማመስ ማቆም አቃተኝ። የጀገኑት አይኖቼ ብቻ ነበሩና እንባቸውን በመንታ ወረዱት። ድላይ መጀመሪያ ልተባበለ ሞከረችና ከዚያም በኋላ ግን እርሷን ባሰችና ማልቀስ ጀመረች። ድላይ እንዴት ከዚህ መዓት ወጣ ማለቷ ወደ ወቅሮ ከመስተማራታችን በፊት አንተና የአቢዮ በሕይወት የማገኛቸው አይመስለኝም ያለችውን ስጋት አስታውሳ ነበር። በጦርነቱ ውስጥ እያለን ቀድሞ ወደ እኔ የደረሰችው ከዚያው ስጋቷ ጋር ተያይዞ በተሰማት ጥርጣሬ ነበር። በእርሷ ጋንታ ውስጥ በተጠባባቂ የነበሩ ጓዶችን ይዛ አዋጊ ሆና ስትመጣ ከኋላችን የነበረ አንድ ጓድ ተኩስ በስቶበት አቀርቅሮ ጠመንጃውን ወደ ታች ሲተኩስ አይተው ተናደደችበት። ጓድ ቀና በል እንጂ የምትተኩሰው ጥይት ወዴት መሆኑን ማወቅ አለብህ ብላ ጠመንጃውን ከእጁ ነጥቃ እንዴት እንደሚተኮስ አሳይታ መልሳ ሰጠችው። መቼም ጀግንነቷ ልዩ ነበር። እንደምንም ለቅሷችንን አቁምንና ተነስተን ወደ ወንዙ ዳርቻ ወርደን ድንጋይ ላይ ቁጭ እንዳለን አማኑኤልን ሬሳውን እንጂ በሕይወት አላገኘውም እያልኩ ነበር የመጣሁት አለችኝ። አሁንም እወጣለሁ የሚል ግምት አልነበረኝም። ተኩሱ ከጠበቅነው በላይ ነበር። እናንተ መታችሁ ባትወዱ ኖሮ እኛም በሕይወት አንወጣም ነበር አልኳት። የምንወራው አይን ለአይን እየተያየን እጆቻችንን በወንዙ ውሃ ውስጥ ከተን ከውሃውም ጋር እየተጫወትን ነበር። እና ወደ በጌ ምድር የምትሄደው መቼ ነው አለችኝ። ደግሞ ቀስ ብላ ርዕስ መለወጥ እንደፈለገች ገባኝ። መቼ እንደሆነ ገና አላወቅኩም። የጋንታ 26 አባሎች ምክትል የጋንታ መሪው ይዟቸው መጥቶ ጦርነቱ ላይ ተካፍለዋል። ነገ ወይንም ከነገ ወዲያ ከእነርሱ ጋር ወይንም ለብቻዬ ወደ አሲምባ ወርዳለሁ አልኳት። አሁንስ ኃይል 500 አስጠላኝ። እኔም ብሆን ወደ ሌላ ኃይል ቢቀይሩኝ ደስ ይለኝ ነበር። ጌትነት የለም። አሁን ደግሞ የአብዮና ሮማሃም ተሰውተዋል። አንተ ብርሃኑና ግዴ ጨጓር ደግሞ ወደ ሌላ ቦታ ተመድባቸዋል። የቀረነው እኔ ቴድሮስ ባሪያውና እንግዳ ወርቅ ብቻ ነን አለችና በሐዘን ተዋጠች። እኔም እኮ ትእዛዝ ሆኖብኝ ነው እንጂ ከእናንተ ለመለየት አልፈልግም ነበር። በተለይ እኔና አንቺ ሁልጊዜ አንድ ኃይል ውስጥ ብንሆን ደስ ይለኝ ነበር አልኳት። አይ አማኑኤል እንደዛማ አይሆንም። ግን ትግራይና በጌ ምድር ሆኖ መለያየቱ በጣም ደስ አይልም ተናግራም ሳትጨርስ እኔም መልስ ሳልሰጣት የከባድ መሳሪያ ድምፅ ሰማሁኝና ከተቀመጥኩበት ፍንጥር ብዬ ተነስቼ ጠመንጃዬን አንስቼ ግራ ቀኝ ስል እሷ በጣም ሳቀች። እንደዚያ ስትስቅ አይቻት አላውቅም። በጣም ሳቀች። ምን ያስቅሻል? ጠመንጃሽን ያዥና ተነሽ እንጂ አልኳት። ያሳቃት የግልድ ማለባበሴና ከነብረት የመነሳቴ ነበር። ግልድ ማለባበሱን በደንብ አውቀህበታል። ከግልድ ምጋ ደግሞ ጠመንጃ እያያዘ ያምርብሃል። ልክ ያገረኝ ሰዎች መሰልከኝ አለችኝ። አለባበስ እኮ በደንብ አስተምረውኛል። ከ2 ዓመታት በፊት ከወሎ ሮቤት አሲምባ ድረስ አገልድም ለብሼ ነበር የተጓዝኩት አልኳት። አዎ ሰምቻለሁ። ታዲያ እንዴት አረሳኸው?
እንዴት ይረሳኛል? እሺ ዘለ የተነሳው ምን ሆነ ነው? የከባድ መሳሪያ ድምጽ። የከባድ መሳሪያ ድምጽ አልሰማህም? አለችና ጥቂት ዝም አለች። የለም አልሰማህም። አንተ ብትሰማ ኖሮ እኔ የሚሰማኝ ነበር አለችኝ በማረጋገጥ። እንግዲያውስ የሌሊቱ የተኩስ ድምጽ ጭንቅላቴ ውስጥ ተቀርጾ ይሆናል ብዬ አሰብኩና ገረመኝ። በል እሱን ተውና ና ተቀመጥ አለችኝ ደግሞ። ከፊት ለፊቷ ድንጋይ ላይ ተቀመጥኩ። ስቀመጥ እያየችኝ ሳቋን እንደገና ጀመረች። ምን ነው ስላት፣ አሁንስ ሚዶና ቅቤ ብቻ ነው የቀረች። እሱ ቢጨመርልህ ደንበኛ ራያ፣ እንዲያውም የወሎ ራያ ትመስላለህ አለችና ሳቋን ለቀቀችው። ፊት ለፊት ተቀምጠን አይን ለአይን እየተያየን ስለነበር ገጽታዋ ብሩህ ሆኖ ይታየኛል። ጥርሶቿ ተከርክመው እንደተስተካከሉ ሁሉ መስመር ይዘው የተደረደሩ ናቸው። ጉንጮቿ ወጣ ወጣ ብለው አይኖቿ ወደ ውስጥ ገባ ገባ ብለዋል። ገላዋን በሳሙና ስለታጠበች ፊቷ ያንጸባርቃል። አጠር ያለ ሉጫ ጸጉሯ በነፋሱ ወዲህ ወዲያ እያለ ይወዛወዛል። ሰውነቷ በሙሉ የተስተካከለ ነው። ሁሉ ነገሯ አምሯል። ትክክለኛ የሴትነት ውበቷን ያየሁት ያን ቀን ይመስለኛል። በሌላ ጊዜ በደልዳላ አቋም ጠመንጃ ይዛ፣ በተለይ ደግሞ ኮፍያ አድርጋ ስትሄድ ወንድ ነው የምትመስለው። ፊቷን ኮስተር ስታደርገው ደግሞ ታስፈራለች። በዚያ ቀን ግን ተጣጥባ መናፈሻ ውስጥ ሆና ንጹህ አየር እየተነፈሰችና ነፃ ሆና ስትስቅ ሳያት ድላይ መስላ ታየችኝ። አሁንስ በእውነት ሙሽራ መስለሻል። ዛሬ በጣም ነው ያማረብሽ። አብረውኝ ያደጉ የአዲግራት ልጃገረዶችን መስለሻል። እንዲህ ከሆነ ሁልጊዜ ወንዝ እየወረድሽ በሳሙና መታጠብ አለብሽ ብዬ ቀለድኩባት። አንተ አናርኪስት፣ ስነ ስርዓት። የአዲግራት ልጃገረዶች ቆንጆች እንደሆኑ አውቃለሁ አለችና እንደገና መሳቅ ጀመረች። ማራኪ ውበትና የሚያምር ሰውነት እንዳላት በዚያ ቀን አይቻት ምስክር ለመሆን በመቻሌ ትልቅ ደስታ ተሰማኝ። ጠዋት ስናልቅስ ቆይተን አሁን ደግሞ በሳቅ ልንሞት ደርሰናል። እንደገና ወደዚያ ሐሳብ ስገባ ፊቴ ተለውጦ በሐዘን ጨለመ። እሷም ወዲያውኑ መለወጤን አይታ ምን ሆንክ አማኑኤል አለችኝ። የእሷን ፊት እንደኔው መለወጥ እየጀመረ ሲሄድ ይታየኛል። ምንም አይደለም፣ ግን እኮ ላይ እኔና አንቺም ከዛሬ በኋላ ላንገናኝ እንችላለን። እንዲህ አይነት እድልም ሁለተኛ ላያጋጥመን ይችላል አልኩ፣ ሐዘን የበለጠ ልቤን እያሰበረው። አሁን ሊሆን ይችላል። እኔ ዛሬ በህይወት እንደማላገኘ ነበር ትናንት ማታ ያሰብኩት። አጋጣሚ ሆኖ ግን ዛሬ አብረን ውለናል። የሚቀጥለው ጊዜ ደግሞ ምን እንደሚመጣ ምን ይታወቃል አለችና እርሷም አንገቷን ወደ መሬት ደፋችው። የሚወርደውን የወንዝ ውሃ እየተመለከትኩ ቅዝዝ ብዬ ቀረሁ። ቀና አለችና ምን ነው አማኑኤል፣ ምን እያሰብክ ነው? ምንም፣ ብቻ የምንወዷቸውን ጓዶች ቀብረን ዳግም ላናገኛቸው መለያየታችንን ሳስበው ውስጥ ይረበሻል። በተለይ ሮማ አጠገብ እንደተመታ ወዲያውኑ ነበር የሞተው። ትናንትና መጀመሪያ የተሰዋው እሱ ይመስለኛል። እንደተመታ በዚያው ወድቆ ቀረ። አንዲት ቃል እንኳን ለመተንፈስ እድል አላገኘም። እኔ ግን ነፍሱ ሳትወጣ አንድ ቃል እንኳን ይናገር እንደሆን ብዬ ስሙን እየጠራው ትከሻውን ነቀንቀው ነበር። እሱ ግን እስከ ወዲያኛው ሄዷል። አልሰማኝም። የሆነ ነገር ተናግሮ ቢሞት ይሻለኝ ነበር። ምንም ቢሆን ሐዘኑ የሚወጣልኝ አይመስለኝም። እሱ አንድ ቃል ለመተንፈስ እድሉን አጣ። እኔና አንቺ ደግሞ እዚህ ልዩ የተፈጥሮ ውበት በታደለ በአበቦች በተንቆጠቆጠ በአዋፍ ዝማሬ በደመቀ ንጹህ አየር ጥርት ያለ የወንዝ ውሃ ባለበት ቦታ ላይ ገላችንን ታጠብን። በነጻነት ሆነን እየሳቀን ለማውራት የማይታለም እድል አገኘን። ዓለም ምንድናት? እንዲህ የሰማይና የምድርን ያህል የሰው ልጅ እየለየች የማይገናኝ አጋጣሚ የምትሰጠው እድልስ የሚወሰነው እንዴት ነው እያልኩ ራሴን እየጠየቁ ሁሉም ነገር ግራ ይገባኛል አልኳት። ደግሞ ትናንት በጣም ያሳዘነኝ ነገር ምን እንደነበር ታውቃለህ? ጌታሁንን ተሸክሜው ሲሄድ እኔ እንደሆንኩ አውቋል። የተመታው በከባድ መሳሪያ ግራ ደረቱ ላይ ስለነበር በጣም ተጎድቷል። የግራ እጁ ደግሞ ተበጥሳ ልትወርቅ ደርሳ አንድ ጓድ የግራ እጁን እየደገፈልኝ ነበር የምንሄደው። እኔ ስለ እርሱ መትረፍና አለመትረፍ ነበር የምጨነቀው። እርሱ ግን እንዲያ ሆኖ የራሱን ሁኔታ ትቶ እኔን ሊያበረታታኝ አይዞሽ ጓዲት እያለኝ ነበር ከሞት ጋር እየታገለ። ትከሻዬ ላይ እንዳለ መተንፈስ እያቃተው ሲታገል ይሰማኝ ነበር። እርሱ ሞት አፋፍ ላይ መሆኑን እያወቀ እኔን አይዞሽ ሲለኝ አንጀቴ አልችል ብሎ ይንሰፈሰፍ ነበር። እንደዚህ አይነት ሰቆቃ ማሳለፍ እንኳን በምትወደው ሰው በጠላትም ላይ ቢታይ ከባድ ነው። ግን ትግል ስለሆነ ለመርሳት መሞከር ነው እንጂ
ምንም ማድረግ አይቻልም ብላ በሐዘን ስትዋጥ የኔን ሐዘን ትቼ እሷን ማጽናናት ጀመርኩ። ድላይ ተወርዋሪውን ኃይል ይዛ ወደ ጦርነቱ ስትገባ መጀመሪያ የመጡት እኔ ወደ ነበርኩበት ምሽግ ነበር። ከወታደሮቹ ፊት ለፊት ስለነበርን በጣም የተጠቃነው እኛ ነን። የነርሱን ዘብ ቦታ አስለቅቀን ነበር የምንታኮሰው። ወደ ግንቡ አጥር ለመጠጋት ግን አልቻልንም። እንደመጣች የተገናኘችው መጀመሪያ ከኔና ከሐጎስ ማንጁስ ጋር ነው። ሁኔታውን በደንብ ገለጽኩላት። ከኛ በስተግራ በኩል ምሽግ ይዘው የሚታኮሱት ህብስቱና ጌታውን ላይ በከፍተኛ ሁኔታ የተኮሰባቸው ስለነበረ እነርሱ ወዳሉበት ቦታ እንድትሄድ ነገርኳት። እነርሱ ወደ ህብስቱ ሲሄዱ እኛ ሽፋን እየሰጠናቸው ነበር። እኛ ወደ ታች ስንወርድ እናንተ ከፍተኛ ተኩስ ከፍታችሁ ሽፋን ባትሰጡን ችግር ላይ መውደቃችን አይቀርም ነበር። እነ ፍሱህና ግዴ በጣም ገረማቸው። አንዶምና ጌታውን ቆስለው ወድቀዋል። ህብስቱ ብቻውን ተነስቶ ወደፊት ሄዶ በዚያው ቀረ። ህብስቱ አጥሩ ስር እንደተመታ ከተረዱ በኋላ ወደፊት ሄዶ ህብስቱን ለማውጣት ሞክረው ነበር። ነገር ግን ወታደሮቹ የህብስቱን ሬሳ ወደ ውስጥ ጎትተው አስገብተውታል። በመጨረሻ የነበረን አማራጭ በህይወት ያሉትን ቁስለኞችን ማስወጣት ነበር። አንዶም በህይወት ተርፏል። ጌታሁንን ግን በላይ ላይ ተሸክሜው እየሄድኩኝ በላይ ላይ ሆኖ አይዞሽ ሲለኝ ቆይቶ ነበር ያረፈው። ባሰብኩት ቁጥር ድምፁ ጆሮዬ ላይ ይደውላል። እስካሁን ድረስ ትከሻዬ ላይ ያለ ይመስለኛል። ሐዘኑ የቱን ያህል ልቤን እንደሰበረው ልነግር አልችልም። ነገር ግን ትግል ስለሆነ እኛም እንከተላቸዋለን። አሁን ያለን አማራጭ መጠንከር ብቻ ነው እንጂ የአብዩ፣ ሮምሃ፣ ህብስቱ፣ ጌታሁን፣ ዩሱፍ ሌሎችም አይመለሱም። በህይወት እስካለን ድረስ በጀግንነታቸው እንኮራለን። መስዋዕትነት ሁላችንም ወደ ትግል ስንገባ የተቀበልነው ነገር ነው። ሁላችንም ወደፊት በመታገል መቀጠል ብቻ ነው ያለብን። ትግል እኮ ለተሰውቱም ላለነው መራራ ነው። ይህን ሐዘናችንን ልንረሳው ካልቻልን ወደፊት ለመራመድ አንችልም። ስለዚህ እሱን ረስተን ስለ ወደፊቱ ዓላማችንና ትግላችንን እናውራ። ድላችንን በተስፋ የሚጠብቀውን የትግራይንና የመላ ኢትዮጵያ ህዝብን ስናስብ ብቻ ነው ሐዘናችንን መርሳት የምንችለው አለች በተመስጦ። ሁለታችንም ስናወራ ወደ ወንዙ ጎንበስ ብለን ወራጁን ውሃ እያየን ስለነበር እንባችን ወደ ወንዙ እየተንጠባጠበ ከወንዙ ከውሃው ጋር ተቀላቅሎ ይወርዳል። ትካዜና ሐዘናችን ከብዶ ከቁጥጥራችን ውጪ ነበር። ፍሱህ ገብረኃይል ምሳሌ ያመጣልን እንደሄድ አልተመለሰም። የሄደበት ከተማ ካለንበት ቅርብ ነው። ነፃ የወጣ አካባቢ ስለሆነ የሚጠበቀው በእኛ ሚሊሻዎች ነበር። በአካባቢው የምትንቀሳቀሰው ኃይል 66 ብዙ ስለሰራችበት በርካታ ደጋፊዎች ያሉባት ከተማ ነች። ከትንሽ ጊዜ በኋላ ፍሱህ ገብረኃይልና 2 ሚሊሻዎች ዳቦ አመጡልን። በልተን ከወንዙ ውሃ በእጃችን እየጨለፈን ጠጣን። ፍሱህ ገብረኃይል እመጣለሁ ብሎ ከሚሊሻዎቹ ጋር ተመልሶ ሲሄድ እኔና ድላይ እንደገና ለብቻችን ቀረን። ያለንበት ቦታ ከከተማው ቅርብ ሲሆን የሚከልለን አንድ መለስተኛ ኮረብታ ነው። ወደ ወንዙ መውረጃ ገደላማ እየሆነ ይሄዳል። ትላልቅ ዛፎችም ይገኙበታል። ቀሪዎቹ ጓዶች ያሉበትን ቦታ በግምት ነው እንጂ በደንብ አናውቀውም። ከነበርንበት ቦታ በምን ያህል ርቀት ላይ እንዳሉ መገመትም ከባድ ነው። የምትሄዱበት ቦታ ለጸጥታ አስኪ አይደለም፣ በእኛ ሰዎች ቁጥጥር ውስጥ ነው ብቻ ነው የተባልነው። ሁለታችንም አገልድም ለብሰን መሳሪያችንን ከነሙሉ ትጥቁ ይዘን ልብሳችንን እያደረቅን ነበር። ከምሳ በኋላ አገልድም እንደለበስኩ ድንጋይ ላይ ቁጭ አልኩ። ከወገቤ በላይ ራቁቴን ነበርኩ። ድላይ ግማሽ ራቁቴን ስታየኝ የመጀመሪያዋ ነው። ቀና ብላ ተመለከተችኝና አማኑኤል ለካስ በጣም ቀጭን ነህ፣ አጥንቶች ይታያሉ አለችኝ። አሁን እኔ እኮ በድህነት ነው ያደግኩት። አሁን ደግሞ ትግል ላይ ስለሆን የተገኘውን ነው የምንበለው። ጦም ውሎ ጦም ማደርም የተለመደ ነገር ነው። በፊትም በችግር አሁንም በባሰ ሁኔታ በመኖር የነበረው ይብሳል አልኳት። አይዞ ምንም አይደለም፣ ሁላችንም በድህነት ነው ያደግነው ስትል እኔን ለማጽናናት መስሎኝ ነበር። እኔ በድህነት ማደግ መደበቅ አልፈልግም። አንዳንድ እንድታውቂባቸው የማይፈልጉም እንዳሉ አይቻለሁ አልኩ በመቀጠል። ልክ ነህ፣ ሁሉም እንዳንተ ንጹህ መሰለህ እንዴ? ለዚህ እኮ ነው ትግሉ ከውስጥም ነው ከውጭም ነው የሚባለው በማለት ድህነት የሚያሳፍር እንዳልሆነ በሚማርክ አነጋገር ገለጸችልኝ። ልብሳችን መድረቁን ለማየት ወደ ኮረብታው ላይ ወጣሁ። ባልደረቀው በኩል ፀሐይ እንዲመታው ልብሳችንን ገለበጥኩና ተመልሼ ከፊቷ ተቀመጥኩና እየተያየን ማውራት ጀመርን። ዛሬ ታዲያ የመጨረሻችን ቀን ነው ማለት ነው አለችኝ። ድላ እየተናገረችውን አሰብ አይመስልም።
አዎ ከአቢዮና ከሮማ ጋር በሞት ተለያየን። እኔና አንቺም ደግሞ በህይወት ልንለያይ ነው። ለምን እኔም ብቻ ከኃይል 500 ነቅለው ወደ ጎንደር እንደሚመድቡኝ አላውቅም። ትግራይ ውስጥ ካሉት ሌሎች ኃይሎች ውስጥ ቢመድቡኝ እንኳን በእንደዚህ አይነት ጦርነት ጊዜ ወይም ሰራዊት በሚቀየጥበት ምደባ ልንገናኝ እንችል ነበር። በጌ ምድር ከሄድኩ ግን ላልመለስም እችላለሁ። በመለስም በጣም ቆይቼ ነው የሚሆነው። ምንም ማድረግ አልችልም። ብቻ በያለንበት በትግል መጽናት ነው አልኳት። አዎ አንተ ግን ህመሜንና ስቃይን መካፈልን አልረሳው። ወደማይመሽም ተራራ ሄደን በፍቅር ያሳለፍናቸውን ቀናትም አልረሳቸውም። ጠመንጃው እኮ ያባረቀብኝ ልቤ ተደፍነው ነበር። እንዴት ሳላስበው ቃታውን እንደሳብኩትም አላውቅም። ጥይቱ እኮ በሁለታችንም መካከል ነው ወደ ጣራው የሄደው። ጠመንጃው ዘንበል ብሎ ቢሆን ኖሮ ጉድ ሆነን ነበረ አለችና ፈገግ ብላ ሐሳብ ውስጥ ገባች። ያን ቀን ግን የጠረጠሩን ይመስልሻል? ለምን እንደዚህ ያልክ? ታዲያ እኔም ብቻ ለይተው ወደ በጌ ምድር ለምን ይልኩኛል? አንዳንድ ጊዜ ደግሞ ግዳይ ጨጓር ብቻችንን ስንሆን ቺኮዝ ብሎ ይጠራኛል። ቺኮዝ ማለት ምን ማለት ነው? ቺኮዝ የጠመንጃ አይነት ነው። ነገር ግን በድርጅታችን ሰላይ ተብሎ ሞት የተፈረደበት ሰው የተገደለው በቺኮዝ ጠመንጃ ስለነበር ሞት እንዳይፈረድብህ ብለን ስንቀላለድ ቺኮዝ እንባባላለን። እንግዲህ ግዳይም በጾታ ግንኙነት ተከሰ ሞት እንዳይፈረድብህ ብሎ መቀለዱ ይሆናል ስላት ሆዷን ይዛ ከት ብላ ሳቀች። ግዳይ እኮ የመሰለውን ከመናገር ወደ ኋላ አይልም። እኔ ግን የአብዩም ሆነ ሰለሞን ምንም የተናገሩኝ ነገር የለም። ግዳይ ቀልደኛ ነው። ከዚህ በፊትም ኃይል 800 ውስጥ ሆኖ ወደ ራስ ዳሽን አካባቢ ሲወጡ የፖለቲካ ጉዳይ ኃላፊው በከር ዳገቱን ለመውጣት በጣም ደክሞ ታየው። ግዳይ ጨጓር ከላይ ሆኖ ጓድ በከር አይዞ ዛብዛብ አድርግ፣ ዳገት መውጣት እንደ ፖለቲካው እይታ አይደለም ብሎ ቀለደበት። በዚህ የተነሳ መንገድ የደከመው የፖለቲካ ኃላፊ እንደ በከር አትሁን ይባል ጀመር። የከተማ ልጆች መናገር እንጂ ዳገት አይሆንላችሁም ማለቱ ነው። መስሎሃል? ድርጅቱ እኮ ውስጥ ለውስጥ ነው የሚሰራው። ጠርጥረውንም ሊሆን ይችላል። የለያዩንም በዚሁ ምክንያት ይሆናል። ከእንግዲህ መለያየቱ አይቀርልንም። ካሁን በኋላ ፍቅራችንን መቀጠል የምንችለው በህይወት ተርፈን ለመገናኛት ከበቃን ብቻ ነው። ካሁን በኋላ ተራርቀን ነው የምንኖረው አለች ትካዜ በገጽታዋ ላይ ያንዣበበ። ብንራራቅም እስከ ምን ጊዜውም ድረስ እንደምወድሽ እንድታውቂልኝ እፈልጋለሁ። ህይወታችን በፍቅር ተሳስሯል። ትናንት ሌሊት ጦርነት ላይ ያ ሁሉ ጥይት እየዘነበ አማኑኤል የታለ ያልሽ በቀጥታ ወደ እኔ ስትመጪ ምን ያህል እንደምትወጂኝ አወቅኩ። ይሄን ደግሞ ምን ጊዜም አልረሳውም። ከዚህም በተጨማሪ በአድዋ በረሃ በማይምሻም ተራራ ለብቻችን ያሳለፍነውና የተነጋገርነው ሁሉ ትዝታው እስከ ህይወቴ ፍጻሜ አብሮኝ ይኖራል። ለፍቅር እንግዳ መሆኔንና ምንም እንደማላውቅ እያወቅሽ ሁሉንም ነገሬን በትዕግስትና በፍቅር እያየሽ ተቀብለሽኛል በማለት ለሱ ያለኝንም ፍቅርና ክብር ምንም ሳልብ